It's on here now. The goalkeeper's beaten, and South Africa have got Gabriel Shakir Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የመጀመሪያው ጉዳያችን የሚሆነው መቼም የነገው ቀን በጣም በጉጉት የሚጠበቅ ነው። እጅግ በጣም በጉጉት የምንጠብቀው ደግሞ በኤምሬትስ ስቴዲየም አርሰናል ከአስቶን ቪላ ጋር የሚያደርጉት ጨዋታ ስላለ ነው። በዚህ ወቅት አርሰናልን ለሚወዱ አርሰናልን ለሚደግፉ የእግር ኳስ ወዳጆች መሰረታዊ የሚባሉ ጥያቄዎችን መዛችሁ አምጡ ብንባል ወደ 3-4 የሚደርሱ መሰረታዊ ጥያቄዎችን እናነሳለን። 1 አርሰናል እና ጎል የማስቆጠር ችግሩን በተመለከተ። 2 አርሰናል ለምን በመጨረሻ ደቂቃ ጎል የሚያስተናግድ ቡድን እየሆነ መጣ? 3 ዲሴምበር 6 በቪላ ፓርክ በአስቶን ቪላ የደረሰበትን ሽንፈት አርሰናል ሪቨርስ ያደርጋሉ ወይ ነገር? 4 የተጎዱ የአርሰናል ተጫዋቾች መቼ ሙሉ በሙሉ ወደ ሜዳ ይመለሳሉ? 5ኛው የሚሆነው ከሆነም በዘንድሮ የውድድር ዓመት በእርግጥ አርሰናል ትልልቆቹን ዋንጫዎች ማሸነፍ ይችላሉ ወይ? እነዚህ ወሳኝ ጉዳዮች ናቸው። አርሰናልን በተመለከተ መድፈኛው ብለሽ ወይም አርሰናል ብለሽ እነዚህን ጉዳዮች ሳታነሺ ወይም በእነዚህ ዙሪያ የሚሽከረከር ሐሳብ ሳትሰነዝሪ ልታልፊ አትችም። ስለዚህ አሁን ለዚህኛው ፕሮግራም የነገውን ጉዳይ ከግምት ውስጥ አስገብተን በእርግጥ ነገ ከአስቶን ቪላ ጋር የሚደረገውን ጨዋታ በተመለከተ ቁጭቱን፣ መብገኑን፣ የስሜት ስብራቱን፣ የአርሰናል ተጫዋቾች የአንገት መድፋትን ያንን በቪላ ፓርክ ያየነውን ስሜት ሩቅ ስላልሆነ አልረሳነውምና ነገ አርሰናል እንዲክሳቸው ደጋፊዎቹ ይጠብቃሉ ብለን ትላንት ያስቀመጥንላቸው ፕሮግራም አለ። ያንን ሊሰሙት ይችላሉ። በእርግጥ አርሰናል አስቶን ቪላን ማሸነፍ ይችላሉ ወይ ነገ የሚል ጥያቄን ለመመለስ ስለ አስቶን ቪላ በጣም የሚገራርሙ የቁጥር ጉዳዮች፣ ስለ አርሰናልም ደግሞ መነሳት ያለባቸውን ነጥቦች አንስተናል። እሱን እንዲያደምጡት እንመክራል። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናላችን ላይ ያገኙታል። ግን የቅርብ ጊዜ የአርሰናልና የተለያዩ ቡድኖች ግጥሚያ ወይም ጨዋታ ላይ አንድ እየተለመደ የመጣ ያለ ግን የማይፈለግ ግን የማይወደድ ግን መስተካከል ያለበት የአርሰናል ባህሪ እየሆነ የመጣው ነገር ሌትሊ ጎል ኮንሲድ ያደርጋል። አርሰናል ድሎቹ አስተማማኝ አይደሉም። አርሰናል ድሎቹ ደስ የሚያሰኝ ቢሆንም ነገር ግን ደግሞ ሳያሳቅቁ እያለፉ ግን አይደል ጨመሩት እያልሽ ኳስ ማየትና አስተማማኝ ድል አስመዝግበሽ መሞላቀቅ ይለያያል። ስለዚህ የአርሰናል የጨዋታዎቹ የመጨረሻ ደቂቃዎች ላይ ያለው የሰቀቀን፣ የፍርሃት፣ የስጋት ከአሁን ምን ይፈጠር ይሆን የሚል ስሜት ለመፈጠሩ ማንን እንውቀስ? ለምን ደግሞ ቶሎ ብሎ ሌሰኑን መውሰድ አልቻለም አርሰናል? ምክንያቱም ሰንደርላንድ እንደዛ አረገው 2 ነጥብ አስጥሎታል።
ምክንያቱም ወልቭስ አሳቆታል። ከኤቨርተን ጋር የነበረው ጨዋታ ከአሁን የሆነ ነገር ሊፈጠር ነው የሚል አይነት ስሜት የፈጠረ ነበረ። ክሪስታል ፓላስ ላይም እንደዛው ነው። በቀደም ከብራይተን ጋር በነበረው ጨዋታ ላይ ይሄ ስሜት ስቴዲየሙ ስለነበሩ ይሄ ስሜት በቴሌቪዥን ጨዋታውን ያዩ ለነበሩ ሰዎች ተፈጥሮባቸዋል። ይሄ ስሜት አሁን ለዚህ ስሜት መፈጠር የአርሰናል ተከላካይን ምክንያት የሚያደርጉ ሰዎች አሉ። ለዚህ ስሜት መፈጠር ወይም ድልን አስተማማኝ ማድረግ ላለመቻል ሌትሊ ጎል እየገባባቸው ስለሆነ አርሰናሎች የዚህ ዋነኛው ሰበብ ከተከላካዮቹ ይልቅ አጥቂዎቹ ናቸው ደግሞ የሚሉም አሉ። በነገራችን ላይ ባለፉት ተከታታይ ጨዋታዎች አርሰናል በክፍት የጨዋታ እንቅስቃሴ በራሱ ተጫዋቾች ጎል ያገባው ከ300 ደቂቃ በኋላ እነዛን 300 ደቂቃዎች የሌላ ቡድን ተጫዋቾች ናቸው ጎሉን ያገቡለት። ራሱም አንድ አግብቶ ከሆነ በሪጎሬ ነው የገባው። ስለዚህ እነዚህ ነገሮች እንደው ቸል የምንላቸው ሆነው እናገኛቸውም አይደለም በፍጹም አይደል? ስለዚህ እዛ ላይ እስኪ ትንሽ እናውራ ብለን ነው። በተለይ የነገውን ጨዋታ በጣም ወሳኝነት ከመረዳት አንጻር እነዚህ ጨዋታዎች ከመደረጋቸው በፊት አድማጮቻችንን በመረጃ እናጥግፍ። ግድ የለሽ ቀጥይ ምን ትያለሽ እዚህ ላይ የሚለውን እንስማና ሀሳብ አክላለሁ። እሺ በጣም ልክ ነው። ይህን የአርሰናልን ወቅታዊ ሁኔታ በተመለከተ ተደጋጋሚና ተመሳሳይ ችግሮች እያየን ብዙ ቆይተናል። ከሰንደርላንድ ጨዋታ ጀምሮ ቅድም እንዳልከው ተከታታይ የሚባሉ ጨዋታዎች ላይ በሚቀጥለው ጨዋታ ይታረማል ስትል ሳይታረም ሲቀር ሁለት ጨዋታ በሶስተኛው ጨዋታ ላይ ለመታረም እድል ይኖራል ስትል ተመሳሳይ ነገር ሲመጣ እና በጣም ደግሞ አንድ አይነት ችግር ሲሆን ስጋትና ጭንቀቱ በደጋፊዎች ዘንድ የሚመነጨውም አንደኛው እሱ ነገር ነው እና ትልቁ የሚያሳሰበው የሚመስለኝ እኔ ለምን በእነዚህ ሁሉ የጨዋታ ሂደቶች ይሄ ችግር ሳይቀረፍ ቀጠለ፣ ለምን ተደጋገመ የሚለው ነው እንጂ አንድ ጨዋታ ላይ ሁለት ጨዋታ ላይ ተመልክተ ነው ቢሆን በቃ እንደ መደበኛ እግር ኳስ ጨዋታ ላይ እንደምንመለከተው ክስተት ልናልፈው እንችላለን። ግን እንደዛ አይደለም። አሁን ከአስቶን ቪላ ጋር ነገ የሚደረገው ጨዋታ ላይ ተመሳሳይ ነገር አርሰናል ማድረግ ካደረገ የሚቀጣበት ጨዋታ ሊሆን ይችላል ብዬ ነው ማስበው እኔ። ምክንያቱም አስቶን ቪላ እንዳየነው በጣም የሚያስፈራ ብቃቱን ነው በተለይ ከቼልሲ ጋር በነበረው ጨዋታ ላይ የተመለከት ነው። ግን አሁን ዋናው ነገር እነዚህ ተመሳሳይ ችግሮችን አርሰናል ለምን አይቀርፍም የሚለው አንድ መነሳት ያለበት ነገር ነው። ሁለተኛ ጨዋታ ስንመለከት አሁን ለምሳሌ የቅርብ ጨዋታ የብራይተን ስለነበረ እሱን ብናነሳ በቃ እያወቅ ነው መጣን አርሰናል ምንድን ነው የሚያደርገው የሚለውን ስፔሻሊ ያለፉትን ተከታታይ ጨዋታዎች እንዲህ አይነት ክስተት የተፈጠረባቸውን ጨዋታዎች ካስተዋልን የመጀመሪያው 45 ላይ አርሰናል በጣም የሚገርም ብልጫ ነው የሚወስደው። የሚገርም በሁሉም ነገር ብልጫ ይወስዳል። ብዙ የጎል ሙከራ ያደርጋል። ከቻለ አንድ ያገባል፣ ካልቻለም ሳያገባ ወደ መልበሻ ቤት ይገባል። ከዛ በኋላ ሲመለስ ግን አንደኛ ተጋጣሚዎቹ ዝም ብሎ እጅ ሰጥተው ወደ ጨዋታ የሚመለሱበት እድል የለም። ይቀየራል። ሰከንድ ሀፍ ላይ ጨዋታው በብዛት ይቀየራል። በተሻለ ሁኔታ ራሳቸውን አደራጅተው ይመጣሉ። ያንን ራሳቸውን ያደራጁበትን መንገድ ደግሞ አርሰናል የመጀመሪያውን ብልጫው ላይ የነበረውን ሂደት ስላልተጠቀመ እንደገና ሲቸገር የተመለከትንበት እድል አለ። ስለዚህ ልክ የብራይተኑ ጨዋታም ላይ ተመሳሳይ ነገር ሲሆን አድማጮችም እንደዛ አይነት ሀሳብ ውስጥ የገቡ ይመስለኛል። እኔ በዚህ በእንዲህ አይነት ብልጫ በወሰደበት የመጀመሪያው 45 ላይ አርሰናል ተደጋጋሚ ተከታታይ በዛ ያሉ ጎሎችን ካላስቆጠረ ሁለተኛው 45 ላይ ይቸገራል የሚል ሀሳብ ነበረኝ። ደግሞ እንደዛም የሆነ ይመስለኛል ጨዋታውን ስንመለከት። ለማንኛውም ግን አርሰናል ተመሳሳይ ሂደቶችን አሁን ስለ አርሰናል የሚጠቀሱ ችግሮች በአብዛኛው እኔ አንድ አይነት ነው የሚሆኑብኝ። ቶሎ ከሚያስወቅሰው ችግር ውስጥ ቶሎ ወጥቶ በሚቀጥለው ጨዋታ ላይ መልስ የሚሰጥ ቡድን እየሆነ አይደለም፣ በተደጋጋሚ ጊዜ ማለት ነው። አሁን ደግሞ በጣም ትልቅ አደጋ ሊሆን ይችላል። ለማንኛውም ግን እነዚህ ተከታታይ ችግሮች የተፈጠሩት በምን ምክንያት ነው የሚለው ነው አይደል ዋናው ርዕሳችን ዛሬ። በተከላካይ
ተጫዋቾች ምክንያት ነው ወይንስ ደግሞ በአጥቂዎቹ የሚለው ላይ ነው የበለጠ ትኩረት አድርገን የምንነጋገረው እንጂ የበለጠ የሚያሰጋና ቶሎ መስተካከል ያለበት ሁኔታ ውስጥ እንዳለ ግን አርሰናል እኔ ይታየኛል። ምንድነው መሰለሽ የመጀመሪያው ነገር የስጋት ስሜቱ የሚፈጠረው ባለፉት 4 እና 5 ጨዋታዎች ያየነውን ያስተዋልነውን ነገር የምርም የኖርነውን ነገር መነሻ አድርገው ነው አይደለም የሚሆነው። ያ ማለት አርሰናል ሌትሊ ጎል እየገባበት በእጁ ሊገባ ያለ ውጤት እየወጣ ከእጁ መክፈል የሌለበትን ዋጋ እየከፈለ ነው። አንዳንዶቹንም ደግሞ ቢያሸንፍም እንኳን ያንን ቅድም ያለውን የስጋት ስሜት ደጋፊዎቹ ላይ እየፈጠረ ከአሁን የሆነ ነገር ይመጣሉ እያለ ነው። አሁን እነዚህ የአሁናዊ እውነቶች ናቸው። አሁን እየኖርን ያለ ነው። በዘንድሮ የውድድር ዓመት በቅርብ ጨዋታዎች ላይ እያየን ያለነው ነገር ነው። ነገር ግን እዚህ ውስጥ ትዝታም የራሱ የሆነ አስተዋጽኦ አይኖረውም ብሎ ማሰብ አይቻልም። ዘንድሮም ሊያባክነው ነው የሚል አይነት ስሜትንም ጭምር ይፈጥራል። በቡድኑ የራስ መተማመን ላይ በጣም ትልቅ ጉድለትን ያመጣል። ባለፉት ተከታታይ የውድድር ዓመታት አርሰናል ለምንድን ነው መጨረሻውን ያላሳመረው የሚል ጥያቄ ያለበት እኮ ቡድን ነው። 240 ቀን የፕሪሚየር ሊግ የደረጃ ሰንጠረዥ መሪ ሆኖ ዋንጫውን ገና አሳልፎ ለሲቲ የሚሰጥ ለረጅም ጊዜ በደረጃ ሰንጠረዡ አናት ላይ ተቀምጦ እስከ መጨረሻው እስከ ሚያዝያ አካባቢ የደረጃ ሰንጠረዡን መርቶ ያውም ሰፋ ባለ የነጥብ ልዩነት በቀሪዎቹ ጥቂት ጨዋታዎች ላይ ሚያዝያ ማለት እኮ የውድድር ዓመቱ ሊጠናቀቅ 1 ወር አካባቢ እስኪቀረው ድረስ የደረጃ ሰንጠረዡ መሪ ሆኖ በ2023/24 ሲቲ ከኋላ ተነስቶ ዋንጫ የሚነጥቀው ነው አርሰናል። ይሄንን አይተዋል የአርሰናል ደጋፊዎች፣ ይሄንን አስተውለዋል የእግር ኳስ ወዳጆች። ስለዚህ አሁንም ዘንድሮ ቅድም በጠቀስናቸው ጨዋታዎች ላይ እንዲህ ያለ ነገር በተደጋጋሚ ሀፕን ሲያደርግ ኢንክሉዲንግ ውራ የሆነው ወልቭስ ያንን የፍርሃትና የስጋት ስሜት ከፈጠረ ዋው በለሽ ነው ማሰብ ያለብሽ። እንደገና ብዙ የመራነውን የውድድር ዓመት አሳልፈን ልንሰጥ ነው ወይ? ሬፒዩቴሽኑ ይሄ ነው። ያለፉት ተከታታይ ዓመታት የአርሰናል እውነት ይሄ ነው። ይሄንን እውነት ነው መቀየር የሚፈልጉት አርሰናሎች። ይሄንን እውነት ለመቀየር ነው መስራት ያለባቸው አርሰናሎች። ስለዚህ ይህንን እውነት በተመለከተ ለምሳሌ ተጠባባቂው ግብ ጠባቂ ኬፓ አሪዛባላጋ ሌትሊ ጎል ኮንሲድ የምናደርገውን ወይም ጎል የሚገባብን መሆኑን ማስተካከል መቻል አለብናል። የግድ ነው ይሄ መስተካከል አለበታል። አለበለዚያ ዋጋ ያስከፍለናል ነው። አርቴታም ይህንኑ ያምናል። ለምን እንደሆነ ለምን የአርሰናል ድሎች እንደ መጀመሪያው ሰሞን ለምን የአርሰናል ድሎች መሆን እንዳለባቸው እንደወሰዳቸው ብልጫዎች ለምን ሰፋ ለምን ለጠጥ ያሉ ለምን ልብ የሚሞሉ አልሆኑም የሚል ጥያቄን ማንሳታችን ግድ ነው። ሳምሪ ስናነሳ እኔ ሞሮፍ ባለፈውም ከበጣም ብዙ ሰዎች ጋር ለመግባባት የቸገረኝ አርሰናል ጎል ሲገባበት የአርሰናልን ተከላካዮች ጁሪያን ቲምበርንና ሂንካፔን መውቀስ ወይም የዊሊያም ሳሊባና የጋብርኤል ማጋሌሽ አለመኖር እንደሆነ አድርጎ የሚናገር ሰው ብዙ ነበር። ያው የሚመጣውን የማይፈለግ ውጤት የሆነ ሰበብ ላይ መለጠፍ ካልተፈለገ በስተቀረ ኢን ሪያሊቲ ሂንካፔ ምንድን ነበር ያጎደለው? ኢን ሪያሊቲ ጁሪያን ቲምበር አስ ሴንተር ባክ ሲያገለግል አርሰናል ምንድን ነበር ያጎደለው? ሞስኩዌራ ከመጎዳቱ በፊት ምንድን ነበረ ጥፋቱ? የሞስኩዌራን ጥፋት አምጡልኝ ብቲ ወይም የሂንካፔን ጥፋት አምጡልኝ ብቲ ወይም ጁሪያን ቲምበር ያጎደለው ንገሩኝ ብቲ ዘርዝሮ የሚነግረሽ ቆል ሜዳ ላይ ከነበሩ ተጫዋቾች እነዚህ ልጆች በተሰጣቸው ኃላፊነትና ሚና የሚያገኙት ነጥብ ለፐርፎርማንሳቸው ለውጤታማነታቸው ትልቅ ከሚድፊልደሩም በላይ ነው፣ ከአጥቂውም በላይ ነው፣ ከመስመር ተጫዋቾቹም በላይ ነው። ስለዚህ ጉድለቱ የነሱ ነው ወይ? ነው አይደለም። የአርሰናል አዲሱ በሽታ ስሙ አባካኝነት ነው፣ ብኩንነት ነው፣ አጥቂው ነው ወይም አርሰናል ጎል ማስቆጠር አለመቻሉ ነው። ይህንን 100% አረጋግጬ ልነግርሽ ይችላል። አርሰናል እንደዚህ ያለ ስሜት ውስጥ ሊገባ አይገባውም ነበረ፣ በጭራሽ በፍጹም። ለምን ያልሽኝ እንደሆነ እኔ እነዛን ሰዎች የምትወቅሱበትን ምክንያት አምጡ እንዳልኩት እኔ እነዚህን የምወቅስበትን ምክንያት ግን ላመጣ እችላለሁ። ሂንካፔን የምትወቅሽበትን ምክንያት ማንም ሊሰጠኝ የሚችል አይመስለኝ። ሂንካፔ ነው አኳሱን እዛ ጋር ሰጥቶ ያገቡበት ምትው የለም በቃ ጭራሽ ስለሌለ ነው።
ሂንካፔ እንደሰው ሮንግ ፓሶች ሊኖሩት ይችላሉ። ኦፍኮርስ ሊኖሩት ይችላል። ጋብርኤል ማጋሌሽ በቀደም ተቀይሮ ከገባ በኋላ ከብራይተን ጋር ሮንግ ፓሶች ነበሩት። አደጋን ወደ አርሰናል ኢንቫይት ያደረገ ስህተት ሰርቷል። ማጋሌሽ ግን ያንኑ መልሰው ዲፌንድ ያደርጉታል፣ ያንኑ መልሰው ያድኑታል። በቃ እንደዚህ አይነት ነገሮችን አይደለም ኮስትሊ የሆኑ ወይም ዋጋ ያስከፈሉ የተከላካዩ ክፍተት ነው የምንላቸው ነገሮች የሉ፣ ብዙ አይደሉ። አጥቂው ጋር ግን ነፍ ነው። አንዱ የምነግርሽ ነገር በ300 ደቂቃ ውስጥ አንድም ጎል አለማግባት አርሰናል ሊኖረው የሚገባ እውነት አይደለም። የመጨረሻው የክለብ ብራግ ጨዋታ ነው 3-0 ያሸነፉበት። አዎ በፕሪሚየር ሊጉ ደግሞ ጭራሽ የለም። አንድ ጊዜ ሪጎሬ ተገኘ፣ ሪጎሬውን ቪክቶር ዮኮሬሽ መታ አገባ። ከዛ ውጭ ግን ኦን ጎል ነው እንዳለ። አሁን በቀደምም ብራይተንም እኮ ኦን ጎል ነው ገብቶ አርሰናል ለምሮ ጎልም ማገባው ስለማይፈጥር ነው እንዳት የሚዘገንኑ የግብ ዕድሎች ናቸው የሚፈጠሩት እኮ የሚገራርሙ። ለምሳሌ ማርቲኔሊ ተቀይሮ ከገባ በኋላ የሳት ለምሳሌ ጋብርኤል ሱስ የሳት ለምሳሌ ቪክቶር ዮኮሬሽ እንዴት እንደዛ አይነት ኳስ ይስታል የምትይውን አይነት ኳስ ያባክን ነው። እነዛ ጎሎች እኮ ገብተው ቢሆን ኖሮ አሁን አርሰናል አሸንፎባቸዋል። አርሰናል ነጥብ ጥሎባቸዋል። በነጥብ መጣሉም ይሁን በማሸነፉ ወቅት የፍርሃትና የስጋት ስሜት ውስጥ ገብተዋል የአርሰናል ደጋፊዎች የምንልባቸውን ጨዋታዎች ወደኋላ ሄደሽ አውጭና ተመልከቻቸው። ሳምሪ 4-1 5-1 መሆን የሚችሉ ነበሩ። አባካኝነት ባይኖር ኖሮ 5-1 4-1 አሁን ፈርስት ሃፍ ላይ ለምሳሌ ከብራይተን ጋር ሲጫወት አርሰናል ብራይተን ዋዝ ነቲንግ ምንም ማለት አልነበረ። ፈርስት ሃፍ ላይ አርሰናል ምን አደረገ? በጣም በርካታ የግብ ሙከራዎችን አደረገ። መቼ? መጀመሪያው 45 ላይ ግን ምን አገባ? አንድ ማን አገባው? ኦዴጋርድ አገባ። ከዛ ውጭ ያሉትስ ስት የለም ጎል። ሁለተኛውን ጎል ኦን ጎል ነው። እንደዚህ አይዘለቅም ነው። ድልን አስተማማኝ ከማድረግ አንጻር ስጋትን አሽቀንጥሮ ከመጣል አንጻር የሚፈጠሩ የግብ ዕድሎችን ወደ ጎልነት መቀየር የምትወስጃቸውን ብልጫዎች ወደ አስተማማኝ ድል መቀየር ላይ አርሰናል መስራት መቻል አለበት። አንድ ይሄ ነው የሚነሳው። ሁለተኛው የሚነሳው ነገር ምንድን ነው? አሁን በጠቃቀስናቸው እና አርሰናል ተቸግሮባቸዋል ባልናቸው ጨዋታዎች ላይ ከክሪስታል ፓላስ ጋር ሲጫወቱ ለምሳሌ አርሰናል ሚስ ያደረገው ጎል መሆን ያለበት 4.42 ጎላል አግብቷል። አንድ አይደል 4.25 ጎል መጨመር የሚያስችል ብልጫ ነበረው። ሚስድ የሆኑ ወይም የባከኑ የተሳቱ ኤክስጂዎችን ነው እየነገርኩሽ ያለሁት እኔ። ኤክስፔክትድ ጎልስ ጎል እንዲሆኑ የሚጠበቁ 4.42 ይህንን እየሳትሽ ሌላ እኮ የተሳተ አለ፣ ግን ለጎልነት የታጩ ጎል መሆን ነበረባቸው የምንላቸው ግን 4.42 ነበሩ። ይሄ ማለት 5 ጎል ማግባት ይችል ነበር ማለት ነው። አርሰናል 5 ጎል ማስቆጠር በሚያስችል ብልጫ ላይ ነበረ ማለት ነው አርሰናል። እና ምን ሆነ መጨረሻው? 1-1 እና በመለያ ምት ነፍስ ውጭ ነፍስ ግቢ። ማን አገባለ ለአርሰናል? ልጁ የክሪስታል ፓላስ የሳተው ጎል ያገባው ተመሳሳይ መለያ ምቱንም ሳታ እንደውም 25 ሾቶች ነበሩት አርሰናል እዚህ ጨዋታ ላይ። አዎ እኮ አሁን እሱን ነው የምልሽ። ከነዛ ከ25ቱ በትክክል ጎል መሆን የነበረባቸው 4.42 ናቸው ተብሎ ተሰፍሯል። ይሄ ግን ክሪስታል ፓላስ ላይ ብቻ አይደለም፣ ኤቨርተን ላይም ወልቭስ ላይም እነዚህ ስትወስጂ በአጠቃላይ አርሰናል በእነዚህ 3 ጨዋታዎች ላይ ማግባት የነበረበት ካገባቸው በላይ 7 ተጨማሪ ጎሎች ነበሩ በ3 ጨዋታዎች ላይ። የታሉን? እንዴት ይሆናል ነው? እንደዚህ አይሆንም፣ እንደዚህ አይኮንም። ድል አስተማማኝ የማይሆንበትን ምክንያት አምጡ ቢባል አንዱ ይሄንን ታስረጃለች። በ3 ጨዋታዎች ላይ 7 ተጨማሪ ጎል ገብቶ ቢሆን ኖሮ ኤቨርተን ያገባ ይሆን እያልሽ፣ ወልቭስ ይደግም ይሆን እያልሽ፣ ሰንደርላንድ እንዲያረገኝ ይሆን እያልሽ፣ ቼልሲ የሆነ ነገር ያረገኝ ይሆን እያልሽ፣ ብራይተን ያገባ የምትይበት ምንም ምክንያት የለም። የሀፍቱ ስኮር በቃ ጎሎች ማስቆጠር መቻል አለብሽ። ጎሎችን ማስቆጠር መቻል አለብሽ ማለት የግብ ዕድሉን ሳትፈጥሪው ቀርተሽ ቢሆን ኖሮ እኮ ችግር የለውም። ሳምሪ አቅቷት ነው ይባላል። ፈጥረሸዋል። ዩ ኦልሞስት ዜር
እዛው ጋር ነሽ፣ እያጉመጠመጥሽ ነው የእነሱ የግብ ክልል አካባቢ። በቃ ስፒት ይታወት አርጊው ጨርሹ። እንደዚህ አይነት አባካኝነት አት ዘ ኤንድ ኦፍ ዘ ሲዝን ዋጋ ላይ ያስከፍልሽ ይችላል ነው። በዚህ ምክንያት እና ሰበብ አርሰናል የድሎቹን ማርጂን እንውሰድ ብንል የአብዛኛው የአርሰናል የዘንድሮ የውድድር ዓመት ድሎች 2-0 አካባቢ ናቸው። እንደ ብልጫው አይደለም እየኖረ ያለው፣ ዶሚኔት እንደማድረጉ አይደለም እየኖረ ያለው። በኋላ ያልሹን አንድ ሀሳብ የምሰጠው ነገር አለ። ፈርስታፍና ሰከንዳፍ አጀማመርና አጨራረሱ ለምን ጉራማይሌ ሆነ እሱን እናገራል። እሱ በነገው ጨዋታ ላይ ምን ስጋት እንደሚያሳድር የራሴን ሀሳብ ሰጣል። ነገ ከጨዋታው በፊት የሚያስፈራው የአርሰናል እውነት አሁን አንቺ የጠቀስሽው ነገር ነው። ሰከንዳፉ ላይ ደብዝዞ የሚመጣበት ምክንያት ሰከንዳፉ ላይ የሚያቅተው ነገር ያልሽው ነገር ነው። ግን የአርሰናል የዘንድሮ የውድድር ዓመት ኮመን ማርጂኑ ወይም የተለመደው የድል ውጤቱ 2-0 አካባቢ ነው፣ 1-0 አካባቢ ነው። 5-0 4-0 4-1 ምናምን የምትይል አንዳንድ አካባቢ አንዳንድ ምናምን ሊያደርገው ይችል ይሆናል እንጂ እንደዚህ አይኖርም፣ እንደዚህ አይቀጠልም ነው። ስለዚህ መወቀስ ካለባቸው ሂንካፔን፣ ሞስኩዌራን፣ ቲምበርን ምናምን አደለም፣ መድኃኒዓለምን አደለም። መወቀስ ያለባቸው እነ ቪክቶር ዮኬሬሽ ናቸው። እነሱ የሚስቱት ኳስ ነው አርሰናልን ነፍስ ግቢ ውስጥ የሚያስገባው። ብልጫው አለ፣ የግብ ሙከራው አለ፣ ሁሉ ነገር ተሟልቷል። የመጨረሻዋን ስራ ኤፊሽንትሊ መስራት ላይ ግን ወገቤን እያለ ነው አርሰናል ነው። ሁለተኛው 45 እና መጀመሪያው 45 ያልሽው ኮምፕሊትሊ ዲ ኦፖዚት ነው ከእንትና ጋር ከአስቶን ቪላ ጋር። አስቶን ቪላ ደግሞ የዚህ ተቃራኒ ነው። እንዲህ ያለ ማቃት ውስጥ የሚገባ ቡድን ይመቸዋል። አሁን የቼልሲን ጨዋታ ብቻ መነሻ አድርገሽ ብናወራ በመጀመሪያው 45 ቼልሲ 10 ጊዜ ሞክሯል። አስቶን ቪላ የለም። አስቶን ቪላ 0 ነው። ከዛ ይኸው በቃ ይሄ ጨዋታ ቼልሲ ሊቀጠቅጠው ነው። አስቶን ቪላ የመጀመሪያ ሽንፈቱን ሊቀምስ ነው ከብዙ ጨዋታዎች በኋላ ምናምን ስንል 50 ምናምነኛው ደቂቃ ላይ 3 ተጫዋቾችን ቀይረው አስገቡ። ኦናናን አስገቡ፣ ዋትኪንስን አስገቡ፣ ጄደን ሳንቾን አስገቡ። ኮምፕሊትሊ የተቀየረ አስቶን ቪላ ሆነ። ቼልሲ እያቃተው አስቶን ቪላ እየበረታ፣ ቼልሲ እየደከመ አስቶን ቪላ እየገነገነ መጣ እና በሁለተኛው 45 ብቻ አስቶን ቪላ 11 የግብ ሙከራዎችን አደረገ። ፈርስት ሃፍ እኮ ምንም የለው። ሰከንድ ሃፍ ግን 11 ሙከራ አደረገ። ቼልሲ 4 ደረሰበት። 2 ጎል አገባ። ተቀይሮ በገባ በኦሌ ዋትኪንስ 2 ጎሎች ገቡ። ቼልሲ 2-1 በሆነ ውጤት ተሸነፈ። የሁለተኛውን 45 ተቀይሮ የመጣውን ነገሮችን አይቶ ተረድቶ የተጫዋቾች ለውጥ አድርጎ ቼልሲ በዚህ መንገድ ነው ድል ሊደረግ የሚችለው የሚለውን ሐሳብ ይዞ ሲመጣ አስቶን ቪላን ማቆም በጣም ከባድ ነው። የመጨረሻ ትዝታችን የሁለተኛው 45 ስለሆነ ነው አስቶን ቪላን የምንፈራው እንጂ ፈርስት ሃፍ ላይ ቼልሲ በጣም የተሻለ ቡድን ነበረ። ግን ኡናይ ኤምሬ እና አስቶን ቪላ በዘንድሮ የውድድር ዓመት እንዲህ ነው ባህሪያቸው። ሳምሪ ሁለት የሚያስፈራ ባህሪ ያላቸው አርሰናል በደንብ አድሬስ ሊያደርጋቸው የሚገቡ አንድ ተቀይረው በሚገቡ ተጫዋቾች ጨዋታ ውጤትን መቀየር ይችላሉ። በዘንድሮ የውድድር ዓመት 9 ጎል ከተቀይረው ከገቡ ተጫዋቾች አግኝተዋል። 2 ከመመራት ማሸነፍ ይችላሉ ወይ ነጥብ ይዘው መውጣት ይችላሉ። አይደለም ዘንድሮ ከመመራት በኋላ ብዙ ነጥብ በመሰብሰብ አስቶን ቪላ አንደኛ ነው። አይደለም ዘንድሮ ባለፉት 3 የውድድር ዓመታትም ከመመራት እየተነሳ ብዙ ነጥብ በመሰብሰብ አስቶን ቪላ የተሻለ ነው። ስለዚህ አስቶን ቪላ ቤት ምን አለ? ኔቨር ሴ ዳይ አቲቲዩድ አለ ማለት ነው። እጅ አይሰጡ፣ እስከ መጨረሻው ይታገላል። ሊሸነፉ ነው ስትያቸው ከአንቺ በላይ ጎል አስቆጥረው ውጤት ይዘው ይወጣሉ። አሸንፈው ሙሉ 3 ነጥብ ይወስዳሉ፣ ወይም ደግሞ ቢያንስ ነጥብ ይጋራሉ። ስለዚህ በሁለተኛው 45 እየቀዘቀዝሽ በሁለተኛው 45 ይበልጥ ከሚግለው ከአስቶን ቪላ ጋራ ተፎካካሪ መሆን በጣም ከባድ እንዳይሆን ምን ትጠብቃለህ?
ካልሺ አንድ ያቺ የዲሴምበር 6 የቪላ ፓርክ ጨዋታ አርሰናልን ነገ በተለይ የሌቭል ማየው ይመስለኛል። ደግሞ ይሄ የግድ ነው። they have to respond ለዛ ስሜት ሰባሪ ሽንፈት። 2 መሸነፍ ማለት በማንቸስተር ሲቲ የሚወሰድን ብልጫ ነው መቀበል ማለት ነው። አርሰናልና አስቶን ቪላን በነጥብ እኩል ይሆኑ ማለት ነው። ከባድ ነው፣ በጣም ከባድ ነው። በጣም ትልቅ ጨዋታ ነው። አዎ እንደገና ደግሞ የበለጠ ነገሩን የሚያጎላብኝ እኔ የዲሴምበር 6ቱ ጨዋታን ከተመለከትን ብዙ ትዝታችን ከጠፋ በኋላ የመጣ ጨዋታ አይደለም። እዛ ጨዋታ ላይ በተመሳሳይ ወር ነው። አዎ እዛ ጨዋታ ላይ ስፔሻሊ የመጨረሻዋ ጎል ከተቆጠረች በኋላ የአርሰናል ተጫዋቾች የነበራቸው የስሜት ስብራት በጣም ትልቅ መነጋገሪያ ነበር። ሁሉንም ነገር ትተው እዛ ሜዳ ላይ የተዘረሩበት ማለት ነው። እና አንዳንድ ፎቶግራፎች አሁን ደግሞ ተገላብጠው እየተሰሩ ሶሻል ሚዲያ ላይ ሳይ ነበር። የአስቶን ቪላ ተጫዋቾች ልክ የአርሰናል ተጫዋቾች እንደገቡበት አይነት ስሜት ውስጥ ገብተው የሚያሳዩ ፎቶግራፎች ተለቀዋል። ይሄ ያው ቢሆን በሚል ስሜትና ዝም ብሎ ነገሩን የበለጠ ፎከስ ትኩረት እንዲሰጠው ለማድረግ ተፈልጎ ነው። ግን የነገው ጨዋታ በጣም በጣም ከባድ መሆኑን ለማወቅ ዝም ብሎ ከቸልሲ ጋር የነበረውን ጨዋታ ብቻ ማስታወስ በቂ ይመስለኛል። ቸልሲና አስቶን ቪላ ያደረጉትን ጨዋታና ቅድም በዝርዝር ያነሳ ነው ማስታወስ ብቻ በቂ ነው ብዬ አስባለሁ። በዛ ላይ ወደ ተነሳንበት ነጥብ ደግሞ የምንመለስ ከሆነ አርሰናል በአንድ ጎል ልዩነት ብቻ ጨዋታ እየመራ እስከ ጨዋታ መጠናቀቂያ ድረስ መቆየት የሚችልበትን እድል ከፈጠረ የበለጠ ዋጋ የሚከፍልበት ሁኔታ ይኖራል ብዬ ነው የማስበው። ምክንያቱም በአስቶን ቪላ በኩል ይሄ ጨዋታን አሸንፎ ለመውጣት ያለው ፍላጎት በጣም የተለየ ነው። አስቶን ቪላም ባይሆን በነገራችን ላይ ባለፉት ጨዋታዎች ላይ ለሌሎቹ ክለቦችም የበለጠ የመነሳሳት እድል ይፈጥራል ብዬ ነው ማስበው እኔ በ1-0 እየመሩ መቆየት። ምክንያቱም በጨዋታዎቹ መጨረሻ ደቂቃዎች ላይ ያለንን ነገር በሙሉ አድርገን ታግለን አንድ ጎል ብናገባ እኮ ተመሳሳይ ነጥብ 1 ነጥብ ይዘን እንወጣለን የሚለውን ሜንታሊቲ ይፈጥራል ለሌሎቹም ክለቦች። እንደውም እኔ አንድ የማየው ነገር እሱን ነው። በሌሎቹ ክለቦች ለምሳሌ በብራይተን መጨረሻ ደቂቃዎች ላይ የነበሩት እውነቶች የሚያሳዩት የሚፈልገው እየተመራ ያለው ቡድን የሚፈልገው አንድ ጎል ብቻ ነው። ምንም ተስፋ የሚያስቆርጥ ነገር የለም። አሁን በ2 ጎል በ3 ጎል ልዩነት እየተመራ ቢሆን ኖሮ ያለውን ሁኔታ ከግምት ውስጥ ስለሚከቱ አንድ ጎል ማስቆጠር ጨዋታው ላይ የአቻ ውጤት ይዞ መውጣትን እድል እንደማይፈጥር ስለሚረዱ ያላቸው ስሜትን በተወሰነ ደረጃ ረገብ ሊል ይችላል። ይሄ ተፈጥሯዊ ነው ብዬ ነው ማስበው። ስለዚህ ይህንንም እድል ለተጋጣሚዎች እየሰጠ ነው አርሰናል አንድ ጎል ብቻ ይዞ እስከ መጨረሻ ደቂቃ ድረስ መቆየቱ። ግን ከሁሉም በላይ ዋናው ነጥብ ይሄ የሚፈጠሩ የግብ እድሎችን ወደ ጎል መቀየር ላይ ግን በጣም 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 ትልቅ ስራ መስራት ያስፈልጋል። ይሄ የሁል ጊዜ አርሰናል ችግር ነው በነገራችን ላይ በዚህ የውድድር ዓመት ብቻ የታየም አይደለም። ግን አሁን ደግሞ ሌትሊ እየተመለከትናቸው ያሉ ነገሮች የበለጠ ችግሩን እያሰፉት አርሰናል የዋንጫ ተፎካካሪ ስለሆነ ዋንጫ ለማንሳትም ደግሞ ትልቅ ጉጉትም ፍላጎትም ስላለው እዛ ላይ በጣም ትልቅ ዋጋ የሚያስከፍለውን ነገር እንዳይሰጠው ስለሚሰጋ ነው። አሁን በብራይተን ጨዋታ ላይ ቡካዮ ሳካ የሚፈጥራቸው ድሎች ጥሩ ሆነው ሳለ ግን እንደገና ጎል መሆን የሚችሉ አጋጣሚዎችን ሳይጠቀምበት የቀረውንም ሁኔታ በአብዛኛው ተመልክተናል። እና እነዚህ ነገሮች እንግዲህ የሚታረሙ ከሆነ የበለጠ አርሰናል አሁን የጀመረውን ጉዞ ማስቀጠል ይችላል ነው። ለማንኛውም ግን ለአርሰናል እንግዲህ በአንድ ጎል ልዩነት ብቻ በጨዋታ ላይ እየመራ በመቆየት ረገድ የበለጠ ተጠያቂው ማን ነው? የተከላካይ መስመሩ ነው ወይንስ ደግሞ በአጥቂ መስመር ላይ ያሉ ተጫዋቾች ናቸው የሚለው የበለጠ ሲያነጋግረን ቆይቷል። ብዙውን ድርሻ የሚወስዱት በፊት መስመር ተጫዋቾች ላይ ያሉት አባካኝነታቸው ነው።